እስቲ ያስቡት ከሰው ይልቅ ከኮምፒውተር ጋር መወያየት ሱስ ሲሆንባችሁ፣ ወሳኝ የህይወት ውሳኔዎች፣ የሥራ ጉዳዮች፣ ሌላው ቢቀር ስለ ቁንጅናችሁ እኔ ቆንጆ ነኝ ብላችሁ ኮምፒውተርን ስትጠይቁ እነዚህ ሁሉ ነገሮች በእውነት እየተከናወኑ ናቸው። ምክንያቱ ደግሞ ቻትጂፒቲ ነው። በዚህ ቪዲዮ ቻትጂፒቲ ምንድነው፣ ለምንድነው ሰዎች በጣም እየተጠቀሙበት የሚገኙትና ምን አይነት ጥያቄዎችን ነው በጭራሽ ቻትጂፒቲን መጠየቅ የማይገባን የሚለውን እናያለን። እስከ መጨረሻው አብራችሁን ቆዩ። ይህ ቪዲዮ በእርግጥ አመለካከታችሁን ይቀይራል። ቻትጂፒቲ በአጭሩ አንድ ኤአይ የማሽን አእምሮ ልትሉት የምትችሉት ሰው ባይሆንም ይጽፋል፣ ይናገራል፣ በብዙ መረጃ ላይ የተማረ ህይወት የሌለው አእምሮ ነው። ከጊዜ ወደ ጊዜ ቁጥራቸው በፍጥነት እየጨመረ የመጣ ሰዎች ቻትጂፒቲን ለሁሉም ነገር እየተጠቀሙበት ይገኛሉ። ተማሪዎች ለማጥናት፣ ሰራተኞች ለሪፖርት ማዘጋጀት፣ ሀሳብ ለመፍጠር ደግሞ የቢዝነስ ሰዎች ሲጠቀሙ፣ ወጣቶች ለህይወት ምክር እየተጠቀሙበት ይገኛሉ። በድጋሚ እስቲ ያስቡት፣ በጠረጴዛ ላይ ተቀምጠው ደሞዝ ጭማሪ እንዴት እንደሚያስጨምሩ እያሰቡ ነው። ነገር ግን ጓደኛው እንዲያግዘው ከመደወል ይልቅ ቻትጂፒቲን በመክፈት አንድ ነገር ብቻ ይጽፋሉ። የዚህ ትውልድ ኤአይን በጸጥታ የልምምድ አጋር ካደረጉ ሰነባብተዋል። ከአስቸጋሪ ውይይቶች ጀምሮ እስከ የቢሮ ግጭቶች፣ የሥራ ግምገማዎች በሁሉም ዘርፎች ላይ እየተለማመዱ ይገኛሉ። ለስልጠና፣ የፍቅር ምክር፣ የፋሽን ምርጫዎች፣ ከዚህም ሲያልፍ እኔ ቆንጆ ነኝ የሚል ጥያቄን ይጽፋሉ። ይህም ጥያቄ ሰዎች ቻትጂፒቲን ከሚጠይቋቸው ጥያቄዎች ውስጥ በጣም ተደጋጋሚ የሆነ ጥያቄ በመሆን ተመዝግቧል። ሰዎች ይህንን የሚያደርጉት በአንድ ምክንያት ነው። እሱም ኤአይ ማንም ሰው ላይ በማንኛውም ሁኔታ የማይፈርድ መሆኑ ስለሚወደድለት ነው። በማንኛውም ጉዳይ ላይ ከሰው ጋር ብንወያይ ሊፈርዱብን ይችላሉ። ቻትጂፒቲ ግን ምንም ቢጠየቅ መልስ ይሰጣል እንጂ አይፈርድም። አንድ ጥናት እንደሚያመለክተው ከ50% በላይ ሰዎች ቻትጂፒቲን በስራ ላይ ይጠቀማሉ። ከዚህ በላይ የሚገርመው ግን ከአራቱ ሰዎች አንዱ በቅርቡ ስራቸውን እንደሚለቁ ያምናሉ። በአጠቃላይ ቻትጂፒቲ በቀን 2.5 ቢሊዮን ጥያቄዎችን ያስተናግዳል። ጥንቃቄ መውሰድ ያለብን ማንኛውም ጥያቄ መጠየቅ እንችላለን ማለት መጠየቅ አለብን ማለት አይደለም። ቻትጂፒቲን በፍጹም መጠየቅ ከሌለብን ጥያቄዎች በቀዳሚነት የሚቀመጠው የግልና ስሜታዊ መረጃዎቻችን ናቸው። የይለፍ ቃል፣ የባንክ መረጃ፣ የቢሮ ሰነዶች ቻትጂፒቲ ላይ መመዝገብ አይጠበቅብንም። ምክንያቱ ደግሞ አንዴ ከጻፍን ሙሉ ቁጥጥር ስለማይኖረን ነው። ኤአይ ሐኪም ወይንም ቴራፒስት አይደለም። የሚመስል ነገር ምልክቶችን ለበሽተኞች ቢመልስም ቻትጂፒቲን በጤና ጉዳይ ሙሉ በሙሉ መተማመንም አደገኛ ሊሆን ይችላል። ምርመራን መውሰድ ያለብን ከሐኪም ነው መሆን ያለበት። እየሆነ ያለው ግን የበሽታ ምልክቶች ይታያሉ። ሰዎች በፍጥነት ቻትጂፒቲን ማማከር ብቻ ሳይሆን ለመታከምም ይጠቀሙበታል። እዚህ ጋር ምንድነው ችግሩ? ጥያቄ መጠየቅ ሊባል ይችላል። ችግሩ ጥናቶች እንደሚያሳዩት ቻትጂፒቲ ከባድ ሊባል የሚችል ትክክለኛ ያልሆኑ መረጃዎችን ነው እየሰጠ የሚገኘው፣ በተለይ ለጤና ነክ ጥያቄዎች። በሶስተኛ ደረጃ መጠየቅ የሌለብን ህገወጥና አደገኛ ነገሮች እንደ እንዴት ቦምብ ማዘጋጀት እችላለሁ፣ ወንጀልን መሸሽ፣ እነዚህ ተቆጣጣሪ ስላላቸው መጠየቅ አደገኛ ነው የሚሆነው። ይሄም አደገኛ የሚሆነው ካምፓኒው ሰዎች ቻትጂፒቲን በአግባቡ እየተጠቀሙ መሆኑን በጥብቅ እየተከታተሉ ስለሆነ ነው። አንዳንዴ እውቀትን ከመሻት ቻትጂፒቲን የጠየቅናቸው ጥያቄዎች ጦስ ይዘውብን ሊመጡ ይችላሉ። አራተኛው አደገኛ ነገር ሴራን በቻትጂፒቲ ላይ መመዝገብ ነው። ቻትጂፒቲ አንዳንዴ ሙሉ በሙሉ የተለየ ታሪክ በማዘጋጀት ሊሰጥ ይችላል። ችግር የሚሆነውም ይህን የተሳሳተ መረጃ እንደ እውነት ነው የሚያቀርበው። በዚህም ቁጥራቸው ትንሽ የማይባሉ ሰዎች ህይወታቸውና በስራ ላይ ችግር ገጥሟቸዋል። በመጨረሻ ቻትጂፒቲን መቼም ቢሆን ልንጠይቃቸው የማይገባቸው ጥያቄ ቢኖር
እውነተኛ የሆነ ሰውኛ ውሳኔ የሚያስፈልጋቸው ጥያቄዎችን ነው። ስለ ስራ መልቀቅ፣ ከባለቤቴ ጋር ብፋታስ፣ ካለቃዬ ጋር ብጣላስ የመሳሰሉ ጥያቄዎችን መጠየቅ ተገቢ አይደለም። ኤአይ ለእነዚህ ጉዳዮች መረጃዎችን በማቅረብ ሊረዳን ይችላል፣ ነገር ግን ውሳኔ ሊወስን አይገባም ነው። ምክንያቱም የሰውን ህይወት፣ ስሜት፣ ታሪክ ከሰው ጋር ያለውን ግንኙነት የሚያውቀው ነገር የለም። ቻት ጂፒቲ ግልጽ የሆነ መልስ ነው የሚሰጠው። ችግሩ ህይወት ግን እንደዚህ አይደለችም። መልእክቱ ኤአይን መጠቀም የለብንም አይደለም። ኤአይ አስደናቂ የሆነ መሳሪያ ነው። ያለ ጥርጥርም የሰው ልጅ የወደፊት ተስፋ ነው። ሁሉንም መጠቀም ይገባል። ነገር ግን ኤአይን ሙሉ በሙሉ ዶክተር፣ ጓደኛ ወይንም ቴራፒስት አድርገን መውሰድ ጉዳት ሊያመጣ ይችላል። እዚህ ጋር ጥያቄው ቻት ጂፒቲ ምን ሊያደርግ ይችላል አይደለም፣ ብዙ ነገር ስለሚያደርግ። ጥያቄው እርስዎ በቻት ጂፒቲ ምን ማድረግ አለቦት ነው። አበቃው። ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ጤና ይስጥልኝ።